ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? በእንግሊዝ አዲስ ዓመት ጨዋታም ቦክሲንግ ዴይ ዛሬ ማንቸስተር ዩናይትድ ጨዋታውን ያደርጋል። በጉዳት እየታመሰ ያለው ማንቸስተር ዩናይትድ ከኒውካስል ዩናይትድ ከባድ ፈተና ይገጥመዋል ተብሎ ይጠበቃል። ስለዚህ ጨዋታ የምነግራችሁ ነገር ይኖረናል። በአፍሪካ ዋንጫም ዛሬ ደማቅ ጨዋታዎች ይጠበቃሉ። ፈርዖኖቹ ግብጽ ከደቡብ አፍሪካ፣ ሞሮኮ ከማሊ፣ ዛምቢያ ከኮሞሮስ እንዲሁም አንጎላ ከዚምባብዌ ጋር የሚያደርጉት የአፍሪካ ዋንጫ ጨዋታ ይጠበቃል። ሞሮኮ ከማሊ የሚያደርገውን ጨዋታ ለመታደም ኪሊያን ምባፔ ሞሮኮ ደርሷል። ዛሬ የሚጠበቅ ሌላ እንግዳ አላቸው። ኦስማን ዴምቤሌም ይመጣል ተብሎ ይጠበቃል። ስለዚህም የምነግራችሁ ነገር ይኖረናል። ኤድዋርዶ ካማቪንጋ በሀገሩ አንጎላ ትምህርት ቤት ከፍቷል። ስለዚህም የምንነግራችሁ ነገር ይኖረናል። እንዲሁም የአሰልጣኞች አስተያየት ይጠበቃል። አንድ ተጫዋች በአፍሪካ ዋንጫው ላይ በአንድ አይኑ እየተጫወተ ይገኛል። እኔ በአንድ አይኔ የማደርገው ሌሎች በሁለት አይናቸው ከሚያደርጉት እየተሻለ ነው ብሎ አስተያየቱን ሰጥቷል። ይህ ተጫዋች ማን ነው? ስለምንስ አይኑን አጣ የሚለውን የምንነግራችሁ ነገር ይኖረናል። አንድ ጣሊያናዊ ተጫዋች የኔ ከባዱ ተጋጣሚ ሊዮኔል ሜሲ አሊያም ሮናልዶ አይደለም ሲል አስተያየቱን ሰጥቷል። ይህ ተጫዋች ማን ነው? የምነግራችሁ ነገር አለ። ዊሊያም ሳሊባ ዘንድሮ ሁሉንም ዋንጫ የማሸነፍ አቅም አለን፣ ለዚህም መዘጋጀት ይኖርብናል ሲል የቡድን አጋሮቹን አሳስቧል። ስለዚህም የምንነግራችሁ ነገር አለ። ሪያል ማድሪድ ዘንድሮ በሳንቲያጎ ቤርናባው ሪካርድ የሆነ ገቢ ያገኛል ተብሎ ይጠበቃል። እንዴት ከምን የሚለውን የምንነግራችሁ ነገር ይኖረናል። በአፍሪካ ዋንጫም ድግሷን እያስተናገደች ያለችው ሞሮኮ ሜዳዋ እንዴት ይህንን ዝናብና የአየር ሁኔታን መቋቋም ቻለ? ስለምንስ ጨዋታዎች በዝናብና በጎርፍ ምክንያት አልተቋረጡም? ስለዚህም የምንነግራችሁ ነገር ይኖረናል። ሞሮኮ የአፍሪካ ምርጥ ቡድን ነች ያለው ቶም ሰንትፌንት ነው። ነገር ግን እኛ ማንንም አንፈራም ይላል የማሊያው አሰልጣኝ። ይህንንም የምንነግራችሁ ነገር ይኖረናል። ሆሳም ሀሰን እኛ ማንንም አንፈራም፣ ሁሉንም ለመግጠም ዝግጁ ነን ይላል። ስለዚህም የምንነግራችሁ ነገር ይኖረናል። ዋሊድ ራኪም የዘንድሮ የአፍሪካ ዋንጫ ከምንጊዜውም በላይ ነው። ማንም ለማሸነፍ ይፈልጋል፣ ለማሸነፍ ግን ከባዱ ነው እያሉ አስተያየታቸውን ሰጥተዋል። ስለዚህ የምንነግራችሁ ነገር ይኖረናል። እስከ መጨረሻው አብራችሁን ነው። ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ቤቱን እንድታበረታቱ ከወዲሁ እንጋብዛለን። በቅድሚያም ዛሬ ማንቸስተር ዩናይትድ በቦክሲንግ ዴይ የመጀመሪያ ጨዋታውን ያደርጋል። ከኒውካስል ዩናይትድ ከባድ ቡጢ ይጠብቀዋል ተብሎ ይገመታል። ማንቸስተር ዩናይትድ በክለቡ በጉዳት ምክንያት እየታመሰ ይገኛል። ወሳኝ ተጫዋቾቹም ለአፍሪካ ዋንጫ እንዳመሩ ይታወቃል። በተከላካይ ስፍራ ናሱር ማዝራዊ፣ በአማካይ እና በአጥቂ ስፍራ እየተጫወቱ ያሉት አማዲያሎ እንዲሁም ብሪያም ቤሞ ያጣው ማንቸስተር ዩናይትድ በተጨማሪም የመሃል ሜዳ ሞተሩን ብሩኖ ፈርናንዴዝን በጉዳት ምክንያት አጥቷል። በሱም ቦታ ተሰልፎ ሊጫወት የሚችለው ኮቢ ማይኖ በጉዳት ምክንያት አይሰለፍም። በተከላካይ ስፍራ ወሳኝ ተጫዋቻቸው ማቲያስ ዲሊት እንዲሁም ሃሪ ማጉዌርም አይገኙም። ይህም ሁሉ ያጣው ማንቸስተር ዩናይትድ ዛሬ ከኒውካስል ዩናይትድ ከባድ ፈተና ይጠብቀዋል። ኒውካስል ዩናይትድ ለማንቸስተር ዩናይትድ በቅርብ ጊዜ ከባድ ፈታኝ ቡድን እንደሆነ እና የበላይነት እንዳለውም ይታወቃል። ነገር ግን ኒውካስል ዩናይትድም በቀድሞ ቁመናው ላይ አይገኝም። በተከላካይ ስፍራ ብዙ ተጫዋቾችን በጉዳት እንዳጣ ይታወቃል። ነገር ግን ከማንቸስተር ዩናይትድ የተሻለ ቁመና ላይ እንዳለ መገመት አይከብድም። ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ ከኒውካስል ዩናይትድ ከባድ ፈተና ይገጥመዋል በኦልድ ትራፎርድ። ዘንድሮ የማሸነፍ ሪከርዱም ደካማ የሆነው ማንቸስተር ዩናይትድ ዛሬ ካለ ብሩኖ ፈርናንዴዝ ከባድ ፍልሚያው ምን ያደርጋል ብሎ ይጠበቃል። ለማንቸስተር ዩናይትድ አስደሳች ዜና ምናልባት ካስሜሮ ከቅጣት መልስ ወደ ሜዳ እንደሚመለስ
ይጠበቃል። ማንቸስተር ዩናይትድ በተከላካይ ስፍራ ሌኒ ዮሮ፣ አይደን ሄቨን እና ሉክ ሾን ያጣምራል ተብሎ ሲጠበቅ በክንፍ ላይ ዲያጎ ዳሎትና ዶርጉ ሲጣመሩ መሀል ሜዳውን ማርቲኔዝ ከካስሜሮ ጋር ያልተጠበቀ ጥምረት ይጠበቃል። ማቲያስ ኩና፣ ሜንሰን ማውንትና ቤንያሚን ሴስኮ በአጥቂ ስፍራ ላይ ይጣመራሉ ተብሎ ይጠበቃል። ማንቸስተር ዩናይትድ የመጀመሪያ ቦክሲንግ ዴይ ፈተናውን በምን አይነት ሁኔታ ሊቋቋም ይችላል የሚለው በጉጉት የሚጠበቅ ይሆናል። በቀጥታ ወደ አፍሪካ ዋንጫ ጨዋታ ስናመራ ዛሬ ቀን 9 ሰዓት ላይ 9 ሰዓት ተኩል አንጎላ ከዚምባብዌ ሲጫወቱ፣ ምሽት 12 ሰዓት ላይ ግብጽ ከደቡብ አፍሪካ ሌላኛውን ተጠባቂ ጨዋታ ያደርጋሉ። ምሽት 2 ሰዓት ላይ ዛምቢያ ከኮሞሮስ የሚያደርጉት ጨዋታም ተጠባቂ ነው። ዓለም ሁሉ የሚጠብቀው ምሽት 5 ሰዓት ላይ የሚደረገው የአትላስ አንበሶቹ ሞሮኮ ከማሊ ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። ከጨዋታው ጋር በተያያዘ ብዙ አስተያየቶች እየተሰጡ ይገኛሉ። የሞሮኮ ብሔራዊ ቡድን በተጫዋቾቹ ልምምድ ስፍራ ላይ በትልቅ ስክሪን ለቡድኑ አነቃቂ መልእክት ማስመልከቱ እየተነገረ ይገኛል። በስፍራው የሚገኘው ስክሪን የሰፈረው አነቃቂ መልእክት ህልም እንዳይሳካ የሚያደርገው ብቸኛው ነገር ውድቀትን መፍራት ነው የሚል ጽሁፍ ማስነበቡን እየተነገረ ይገኛል። አነቃቂ የጽሁፍ መልእክቱ በ5 አይነት ቋንቋ ለብሔራዊ ቡድኑ እይታ ቀርቧል። የአፍሪካ ዋንጫ ቅድመ ግምት ያገኘችው የአትላስ አንበሶቹ ከ49 ዓመታት በኋላ የውድድሩ ባለክብር ለመሆን ይፋለማሉ ተብሎ ይጠበቃል። እንግዲህ ዛሬ አሽራፍ ሀኪሚ በሞሮኮ በኩል ተሰልፎ ይጫወታል ተብሎ ይጠበቃል። ይህን ጨዋታ ለመታደም ኪሊያን ምባፔ ሞሮኮ መግባቱ ተነግሯል። ፈረንሳዩ የሪያል ማድሪድ የፊት መስመር ተሰላፊ ኪሊያን ምባፔ ዛሬ የሚደረገውን ጨዋታ ለመታደም ሞሮኮ መግባቱ ተነግሯል። ኪሊያን ምባፔ በዛሬው ዕለት የሞሮኮንና ማሊን ጨዋታ ስታዲየም በመገኘት ከቤተሰቦቹ ጋር ለመታደም ከነቤተሰቡ ወደ ሞሮኮ ማቅናቱ ተነግሯል። ምባፔ በጨዋታው እንዲገኝ ከቅርብ ጓደኛው አሽራፍ ሀኪሚ እንዲሁም ከሞሮኮ ግብዣ እንደቀረበለት መዘገቡ ይታወቃል። በተጨማሪም የፒኤስጂው ተጫዋች ኡስማን ዴምቤሌ ጨዋታው ላይ ሊገኝ እንደሚችል እየተገመተ ይገኛል። ኡስማን ዴምቤሌ ዛሬ ከጨዋታው በፊት ወደ ሞሮኮ ሊያቅና እንደሚችል የፈረንሳይ መገናኛ ብዙሃን እየዘገቡ ይገኛሉ። በተያያዘ ዜና በሞሮኮ ከባድ ዝናብና የአየር ሁኔታ ቢኖርም የአፍሪካ ዋንጫ ውድድር ያለምንም መቋረጥ በመካሄድ ላይ ይገኛል። ይህ ስለምን እንዲህ ሊሆን ቻለ እየተባለ እየተጠየቀ ይገኛል። ምንም እንኳን በሀገሪቱ ዝናብና ጎርፍ ቢስተዋልም እስካሁን አንድም ጨዋታ እንዳልተቋረጠ ይነገራል። በዚህም ሞሮኮ ታላቅ ምስጋና እየተቸራት ይገኛል። ዝናቡ ቢኖርም የመጫወቻ ሜዳው ውሃ ሳያስቸግራቸው ዝግጁ የሆነው የመቆየታቸው ሚስጥር ሞሮኮ የወሰደችው እርምጃ መሆኑ እየተነገረ ይገኛል። ሀገሪቱ ለውድድሩ ያዘጋጀችው 9 ስታዲየም ዘመናዊ የፈሳሽ ማስወገጃ ስርዓት እየተገጠመላቸው እንደሆኑና እንዲሁም በውድድሩ ከመጀመሩ አንድ ሳምንት በፊት በሜዳው ላይ የተነጠፈው ሳር ሙቀትን ከሚቋቋመው ቤርሙዳ እርጥበትን ወደሚቋቋመው ሬግራስ ተቀይሮ እንደነበርና እንደተዘጋጀ እየተነገረ ይገኛል። ይህ መሆኑ ሞሮኮ ምን ያህል ለአፍሪካ ዋንጫው ዝግጁ እንደሆነች ያሳያል። የዘንድሮ የአፍሪካ ዋንጫ ከምንጊዜውም በላይ ለማሸነፍ ከባዱ ነው የሚለው ዋሊድ ራኪራኪ ነው። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራኪራኪ የዘንድሮ የአፍሪካ ዋንጫ ከየትኛውም ጊዜ በላይ ጠንካራ ፉክክር እንደሚኖረው ገልጸዋል። የዘንድሮ የአፍሪካ ዋንጫ ከምንጊዜውም በላይ ለማሸነፍ ከባዱ ይሆናል ያሉት ዋሊድ ራኪራኪ እኛ ያለን የተሻለ ጥቅም ደጋፊው ነው ብለዋል። ሁሉም ቡድኖች በጥሩ ዝግጁነት ቀርበዋል ያሉት ሁኔታው ለሁሉም የሚስማማና እያንዳንዱ ቡድን ዋንጫውን የማሸነፍ ይፈልጋል ብለዋል። አክለውም ደጋፊ የበለጠ ጥረት ማድረግ አለባቸው ሲሉ ለደጋፊው ጥሪ አቅርበዋል። በሌላ በኩል ሞሮኮ የአፍሪካ ምርጥ ቡድን ነች ያሉት ቶም ሰንትፈንት ነው። የቤልጂየማዊ የማሊ
ብሔራዊ ቡድን አሰልጣኝ ቶም ሰንትፌን የዛሬው ተጋጣሚያቸው ሞሮኮ ጠንካራ ነው ሲሉ ገልጸዋል። አሰልጣኙ ሲናገሩም የሞሮኮ ብሔራዊ ቡድን የአፍሪካ ምርጥ እንዲሁም የዓለም ምርጥ ቡድኖች አንዱ ነው። ስለ ዝግጅታቸው የተጠየቁት አሰልጣኙ ሞሮኮ ከኮሞሮስ ያደረገችውን ጨዋታ በተለይ የተከላካይ ስፍራቸው በጥልቀት መርምረን ተንትነናል ሲሉ ጠቁመዋል። በጣም የምተማመንባቸው አስደናቂ ተጫዋቾች ስላሉን እናስጨንቃቸዋለን። ነገር ግን እውነት ለመናገር ሞሮኮን የማሸነፍ ቅድመ ግምት የሚሰጠው ለነሱ ነው ሲሉ ቶም ሰንትፌን ተናግረዋል። የሞሮኮ ከፍተኛ የእግር ኳስ እድገት ያነሱት አሰልጣኙ ይህ በአንድ ሌሊት የሚመጣ ነገር አይደለም ሲሉ ገልጸዋል። ሞሮኮ በበርካታ ደጋፊዋ ፊት ትጫወታለች። ከኛ የበለጠ ጫናም ይኖርባቸዋል። ያልተጠበቀ ነገር ለማድረግ እንሞክራለን ሲሉ አሰልጣኙ አስተያየታቸውን ሰጥተዋል። እኛ ማንንም ለመግጠም አንፈራም ያሉት የፈርዖኖቹ አሰልጣኝ ሆሳም ሐሰን ናቸው። የፈርዖኖቹ ዋና አሰልጣኝ ሆሳም ሐሰን ቡድናቸው የትኛውንም ቡድን ለመግጠም ዝግጁ መሆኑን ገልጸዋል። በውድድሩ የትኛውን ቡድን ለመፋለም ዝግጁ ነን ሲሉ በጥሩ ቁመና ላይ መሆናቸው የገለጹት አሰልጣኙ ማንንም ቢሆን አንፈራም ብለዋል። በፍጻሜው የትኛውን ቡድን ቢገጥሙ እንደሚመርጡ የተጠየቁት አሰልጣኙ ለየትኛውም ጨዋታ ዝግጁ ነን፣ ሁሉም ብሔራዊ ቡድን እናከብራለን። ደቡብ አፍሪካ ከጠንካራ ቡድኖች አንዱ ነው። ዛሬ እኛ የምንጫወተው 3 ነጥብ እንደመውሰድ ነው ያሉት ሆሳም ሐሰን ዛሬ ብሔራዊ ቡድናቸው ከደቡብ አፍሪካ ጋር ከባድ ትንቅንቅ ይጠብቃቸዋል። ሁለት አይን ካላቸው እኔ በአንድ አይን የተሻለ ማድረግ እችላለሁ ይላል አንድ ተጫዋች። ይህ ተጫዋች በ2023 የውድድር ዘመን በቅድመ ውድድር ዝግጅት ላይ ጆርጅ ሚኒንጉን በአይን ኢንፌክሽን የግራ አይኑን እይታ ለማጣት ተገዶ ነበር። ጆርጅ ሚኒንጉ ቀዶ ጥገና ሕክምና ተደርጎለት የተሳካ ቀዶ ጥገና ቢያደርግም ዳግም ለማየት አልቻለም ነበር። የሕክምና ባለሙያዎች ዳግም የሚወደውን እግር ኳስ መጫወት እንደማይችል ነግረውትም ነበር። ይህ ህይወቴ ከባድና ፈታኙ ጊዜ ነበር ሲል ወቅቱን ያስታወሰው በአይኑ ምክንያት ፕሮፌሽናል ኮንትራት ለማግኘት እንደተቸገረ አስታውሷል። ይህ ከባድ ጊዜያት ያሳለፈው ጆርጅ ሚኒንጉ የመጀመሪያ የአፍሪካ ዋንጫ ጨዋታውን ባለፈው ዕለት ለቡርኪና ፋሶ ተሰልፎ መጫወት ቻለ። ተጫዋቹ ቡድኑን ከሽንፈት የታደገች ግብም በተጨማሪ ደቂቃ 90ኛው አልቆ 5ኛው ላይ በማስቆጠር ቡድኑ እንዲያሸንፍ አገዘ። ሀገሬ እንድታሸንፍ የተቻለኝን ማድረግ ትልቅ ደስታ ፈጥሮብኛል ሲል ከጨዋታው በኋላ የተናገረው ሚኒንጉ አሁን ላይ ይህን ከባድ ጊዜያት አልፎ 22ኛ እድሜው ላይ የሚገኘው ጆርጅ ሚኒንጉ ከዓለም ክለቦች ዋንጫ እስከ አፍሪካ ዋንጫ ተሳትፎ እየተጫወተ ይገኛል። ይህ እኔን ከህልሜ አያስቆመኝም የሚለው ጆርጅ ሁለት አይን ካላቸው ተጫዋች እኔ በአንድ አይን የተሻለ ማድረግ እችላለሁ ሲል ተደምጧል። ጆርጅ በዚህ ሁሉ ከባድ ጊዜያት ግን አብረውት የነበሩትን አመስግኗል። በተለይ ለክለቡ ሲያትል ሳውንደርስ ያለው ምስጋና የላቀ መሆኑን ይናገራል። ፈረንሳዊ ሪያል ማድሪድ ተጫዋች ኤድዋርዶ ካማቪንጋ በአፍሪካዊቷ ሀገር አንጎላ ትምህርት ቤት መክፈቱ ይፋ ተደረገ። የእረፍት ጊዜውን በትውልድ ሀገሩ እያሳለፈ የሚገኘው ኤድዋርዶ ካማቪንጋ በተጨማሪም ለታዳጊዎች የእግር ኳስ አካዳሚ መክፈቱን ገልጿል። ሀገሬን ለመርዳት ለታዳጊዎች ትምህርት ቤትና አካዳሚ ለመክፈት መርጫለሁ፣ በጣም ደስተኛ ነኝ፣ ቤተሰቦቼም ኮርተዋል ሲል ኤድዋርዶ ካማቪንጋ ተናግሯል። የኔ ከባዱ ተጋጣሚ ሜሲም ሮናልዶም አልነበረም ያለው አሌሳንድሮ ፍሎሬንዚ ነው። የቀድሞ ጣሊያናዊ ተጫዋች አሌሳንድሮ ፍሎሬንዚ ክሪስቲያኖ ሮናልዶ እና ሊዮኔል ሜሲ ለሱ አስቸጋሪ እንዳልነበሩ ተናግሯል። ከሜሲ እና ሮናልዶ ጋር ተጫውቻለሁ፣ ለእነሱ አክብሮት አለኝ፣ ነገር ግን ሁለቱም ለእኔ ከባድ ተጋጣሚ አልነበሩም ሲል ተደምጧል። እኔን ያሰቃየኝ ተጫዋች ኢቫን ፔሪሲች ነው ሲል አሌሳንድሮ ፍሎሬንዚ ይናገራል። እሱ በግራም ሆነ በቀኝ ምንም ለውጥ የለውም፣ መሮጡን አያቆምም፣ ከባድ ተፋላሚ ነበር ሲል ተናገረም።
የመድፈኞቹ የኋላ መስመር ተሰላፊ ዊሊያም ሳሊባ አርሰናል ዋንጫ ለማሸነፍ ጫፍ ላይ መሆኑን ይናገራል። ቡድኑ በጥሩ ቁመና ላይ መሆኑን ያነሳው ዊሊያም ሳሊባ በሁሉም ውድድሮች ላይ እየተፎካከርን ነው፣ በዚሁ መቀጠል አለብን ብለዋል። አክሎም ሁሉንም የምንሳተፍባቸው ውድድሮች የማሸነፍ አቅሙ እንዳለን እናውቃለን ሲል ካለፈው ዓመት መማር እንደሚገባ አሳስቧል። ይህንን ሜዳ ላይ ማሳየትና ዋንጫ ማሸነፍ መጀመር አለብን ሲል ጨምሮ የተናገረው ዊሊያም ሳሊባ ትኩረት ማድረግ፣ በራሳችን ላይ ማመንና ተክተን መስራት ይኖርብናል፣ ምክንያቱም በጣም አስፈላጊው ነገር በመጨረሻ ዋንጫ ማሸነፍ ነው ሲል ዊሊያም ሳሊባ ተናግሯል። ሪያል ማድሪድ ዘንድሮ ከሳንቲያጎ ቤርናባው ከፍተኛ ገቢ ያገኛል ተብሎ ይጠበቃል። ሪያል ማድሪድ በዘንድሮ ውድድር ዘመን ከሳንቲያጎ ቤርናባው ስታዲየም ከፍተኛ ገቢ እንደሚጠብቅ እየተገለጸ ይገኛል። ሎስ ብላንኮቹ ከስታዲየሙ ብቻ 400 ሚሊዮን ዩሮ ገቢ ያገኙበታል ተብሎ እንደሚጠበቅ እየተነገረ ይገኛል። ገቢው የሚገኘው ከሙዚቃ ድግስ፣ ከጉብኝት፣ ከተለያዩ ዝግጅቶችና ከሬስቶራንት መሆኑን ተዘግቧል። ክለቡ ከስታዲየሙ የሚያገኘው ገቢ በ31% እጥፍ ከፍ እንደሚል ሲገለጽ ሪካርድ ሆኖ ይመዘገባል ተብሎ እየተጠበቀ ይገኛል። ሪያል ማድሪድ በዓለም ክለቦች ታሪክ በከፍተኛ ቢሊየን ገቢ በማግኘት እየመራ እንዳለ ይታወቃል። በመጨረሻም የአፍሪካ ዋንጫ ምን ያህል ሰው ታደመ የሚለውን ቁጥራዊ መረጃ ለማስታወስ እንሞክራለን። የሞሮኮ የአፍሪካ ዋንጫም የምድብ የመጀመሪያ ጨዋታው ሲጠናቀቅና ወደ ሁለተኛው ጨዋታ እየተንደረደርንስ እንደሆነ ይታወቃል። ይህንንም ተመልክቶ በርካታ ተመልካቾች ውድድሩን ተመልክተውታል። የመክፈቻ ጨዋታው ብዙ ተመልካቾች እያገኘ የታደሙበት ጨዋታ በመሆን ቀዳሚ መሆን ችሏል። የመክፈቻውን ጨዋታ 60,180 ተመልካቾች ጨዋታውን እንደታደሙ ይፋ ተደርጓል። በመቀጠል ግብጽ ከዚምባብዌ 28,199 ሰዎች የታደሙበትና ሁለተኛ ብዙ ተመልካች ያገኘ ጨዋታ ሲሆን ካሜሮን ከጋቦን 35,200 ሰዎች ታድመውበታል። ሴኔጋል ከቦትስዋና 18,591 ሰዎች ሲታደሙ፣ አልጄሪያ ከሱዳን 16,115 ሰዎች ተሳትፈውበታል ታድመዋል በስታዲየም በመገኘት። ዲሞክራቲክ ኮንጎ ከቤኒን ያደረገችው 13,073 ሰዎች ሲመለከቱት ከታዳሚዎች በርካታ መርሃ ግብሮች መካከል ይገኙበታል። የምድብ የመጀመሪያ ጨዋታ በድምሩ 233,634 ተመልካቾች በስታዲየም ተገኝተው የታደሙት ጨዋታ መሆን ችለዋል። ውድ የቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ እንዲያበረታቱን እንጋብዛለን። በእንግሊዝ ቦክሲንግ ዴይ ዛሬ ማንቸስተር ዩናይትድ ከኒውካስል ዩናይትድ የሚያደርገውን ጨዋታ ማን ያሸንፋል የሚለውን ግምታችሁን እንድታስቀምጡልን ትችላላችሁ። ፈርዖኖቹ ግብጽ ከደቡብ አፍሪካ ጋር የሚያደርጉት እንዲሁም ሞሮኮ ከማሊ ማን ያሸንፋል? ግምታችሁን በኮሜንት ሴክሽን ልታጋሩን ትችላላችሁ። ለሚደግፉት ክለብ ሁሉ መልካም እድል እየተመኘው ተሰናበትኳችሁ። መልካም ቀን